ይህ ኢትዮጵያ ቴሌቪዥን ነው። ግንቦት 27 2018 ዓ.ም ጤና ይስጥልኝ። እንደምን አመሻችሁ። የኢትዮጵያ ቴሌቪዥን ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። ዋና ዋና ጉዳዮችን ላስታውቃችሁ። የታክስ አስተዳደር ስርዓት ውስጥ ተጠያቂነትን ያሰፍናል የተባለለት ረቂቅ ማሻሻያዎች ለምክር ቤት ቀረበ። ሰባተኛው ጠቅላላ ምርጫ በሚሊዮን የሚቆጠሩ ኢትዮጵያውያን ሀገርን በድምጽ የማጽናት ታሪካዊ ኃላፊነታቸውን በመወጣት ቁርጠኝነታቸውና ጀግንነታቸውን አስመስክረዋል። የአሜሪካ የሕዝብ ተወካዮች ምክር ቤት ፕሬዚዳንት ዶናልድ ትራምፕ በኢራን የጀመሩት ጦርነት ላይ እገዳ ጣለ የሚሉት ዋና ዋናዎቹ ናቸው። ከኢቲቪ 57 ጋር አብራችን ቆዩ። የታክስ አስተዳደር ስርዓት ውስጥ ተጠያቂነትን ያሰፍናል የተባለለት ረቂቅ ማሻሻያዎች ለምክር ቤት ቀረበ። 23ኛ መደበኛ ስብሰባውን ያደረገው የሕዝብ ተወካዮች ምክር ቤት የታክስ አስተዳደር ማሻሻያ ረቂቅ አዋጅን ለዝርዝር እይታ ለቋሚ ኮሚቴ መርቷል። ረቂቅ አዋጁን ያቀረቡት በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ የቀድሞው አዋጅ 10 ዓመት የሞላው በመሆኑና አሁን ኢትዮጵያ ካለችበት ነባራዊ ሁኔታ አንጻር ታሳቢ አድርገው ማሻሻያ ማድረግ ማስፈለጉን ጠቁመዋል። አሁን በጥቅም ላይ እየዋለ የሚገኘው የታክስ አስተዳደር አዋጅን ከዘመናዊና ዓለም አቀፍ ልምዶች ጋር ለማጣጣም የታክስ አለመግባባቶችን በፍትሐዊነት ለመፍታት ማሻሻያ ቀርቧል። ምክር ቤቱ ይህን ጨምሮ የግብርና ቢዝነስ ኩባንያ ረቂቅ አዋጅን፣ የካርበን ገበያ ረቂቅ፣ የስታትስቲክስ ረቂቅ አዋጆችን ከተወያየባቸው በኋላ ለዝርዝር እይታ ወደሚመለከታቸው ቋሚ ኮሚቴዎች መርቷል። ከዚህ በተጨማሪ ምክር ቤቱ የኢፌዴሪ መንግስት ከአፍሪካ ልማት ባንክና ከዓለም አቀፍ የልማት ማህበር ጋር ያደረጋቸውን የብድር ስምምነት አዋጆችን መርምሮ አጽድቋል። ምክር ቤቱ ያጸደቃቸው የብድር ስምምነቶች ኢትዮጵያ ከምትከተለው የብድር ስትራቴጂ አኳያ ወለድ የማይከፈልባቸው ረዘም ያለ የእፎይታና የብድር የመመለሻ ጊዜ ያላቸው ናቸው። እንዲሁም የኢፌዴሪ መንግስት ከሴራሊዮን ሪፐብሊክ፣ ከአንጎላ ሪፐብሊክ፣ ከስዋቲኒ ንጉሠ ነገሥት መንግስትና ከባንግላዴሽ ህዝባዊ ሪፐብሊክ ጋር ያደረጋቸውን የአየር አገልግሎት ስምምነት ረቂቅ አዋጆችንም አጽድቀዋል። ሰባተኛው ጠቅላላ ምርጫ በሀገራችን እየተካሄደ ላለው የዲሞክራሲ ስርዓት ግንባታ የህዝብ ተሳትፎ እያደገ መምጣቱን ማሳያ ነው ሲል የደቡብ ኢትዮጵያ ክልል ፖለቲካ ፓርቲዎች የጋራ ምክር ቤት ገለጸ። የክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ጎበዜ አበራም የሰባተኛው ጠቅላላ ምርጫ አጠቃላይ ሂደት አስመልክቶ ጋዜጣዊ መግለጫ ሰጥተዋል። ህዝቡ ከጊዜ ወደ ጊዜ ዲሞክራሲያዊ መብቱን የመጠቀም ፍላጎቱ ከፍ እያለ መጥቷል። የሀገር ባለቤትነታቸውን የማረጋገጥ ፍላጎትና ትግል ላይ መሆናቸውን ነው ያረጋገጥ ነው። እስከ ቀጣይ 5 ዓመት እስከሚቀጥለው ምርጫ ድረስ ሁሉም ተቋማት በየፊናቸው ህብረተሰባችንን ወደ ዲሞክራሲ ግንባታ ሂደት የሚገፉ ኩኔቶችን ማዘውተር መቻል አለባቸው። እንደ ሪፖርተራችን ትግስቱ ቡቼ ዘገባ የጋራ ምክር ቤቱ ምክትል ሰብሳቢ አቶ ሳጌ ሻምባ በኩላቸው በምርጫው ህዝቡ በነጻነት መሳተፍ ችሏል። ይህም ህዝቡ በሳል የዲሞክራሲ ስርዓት በመገንባት በሀገር ጉዳይ በባለቤትነት እንደሚሳተፍ ማሳያ ነው ብለዋል። የጋራ ምክር ቤታችን ከአሸናፊ ፓርቲ ጋር ከዚህም የተሻለ ነገር ለመስራት ነው የምንዘጋጀው። ምክንያቱም በዛ ሀገር ላይ ዲሞክራሲ ለመትከል ሁሉም የራሱን ጠጠር መወረወር አለበት። ፍትህ ተቋማት ብቻ መሆን የለባቸው፣ መንግስት ብቻ መሆን የለበትም፣ ፍርድ ቤት ብቻ መሆን የለበትም። ጋራ ምክር ቤቶች ከፍተኛ ስራ እየሰሩ ቆይተዋል። የሀሳብ ልዩነት አለ፣ ግን በክልላዊ ጉዳይ ላይ በሀገራዊ ጉዳይ ላይ አንድ ነው። የራሳቸውን ድብቅ አጀንዳ ማስፈጸም የሚሹ አካላት ሰባተኛው ጠቅላላ ምርጫ ላይ ዘርፈ ብዙ ጫና ቢያሳድሩም በመላ ኢትዮጵያን አንድነት ምርጫው በስኬት ተጠናቋል።
እኛ ያላስቀመጥነው መሪ ሀገር አይመራም የሚሉት እነዚህ አካላት ዓለም አቀፍ መገናኛ ብዙሃን ተጠቅመው ጫና ለማሳደር ቢጥሩም ሳይሳካላቸው ቀርቶ ኢትዮጵያን አዲስ የዲሞክራሲ ምዕራፍ የከፈተ ምርጫ ማስተናግደዋል። መስከረም ቸርነት ተጨማሪ ዘገባ አጠናክራለች። በምስራቅ አፍሪካ የምትገኘው ታዳጊው ሀገር ኢትዮጵያ ከአፍሪካ ብቸኛ ቅኝ ያልተገዛችና ለሌሎች አፍሪካውያን ወንድሞች ከቅኝ ግዛት ነፃ መውጣት የአንበሳውን ድርሻ የያዘች ሀገር ናት። ኢትዮጵያ ለዓለምና ለምትገኝበት ቀጠና ሰላምና መረጋጋት አበርክቷ ብዙ ነው። ለማንም አንንበረከክም፣ ለማንም አንገዛም የሚለው የሕዝቦቿ የአትንኩን ባይነት የመንፈስ ጥንካሬ ካላት የተፈጥሮ ሀብትና ከምትገኝበት ቀጠና ጋር ተዳምሮ በርካታ ሀያላን ሀገራት አይን ውስጥ የሚከታት ነው። እነዚህ የራሳቸውን ጥቅም ማስጠበቅ የሚሹ አካላት ከውስጥ ባንዳዎች ጋር ተቀናጅተው አንድነቷን ሊንዱ በብዙ ለፍተዋል። ነገር ግን በኢትዮጵያውያኑ አንድነት ህልማቸው ሲከሽፍ ኖሯል። ዛሬም ኢትዮጵያ 7ኛው ጠቅላላ ምርጫ ልታካሄድ ስትነሳ ጀምሮ ምርጫው እስኪካሄድ ዓለም አቀፍ መገናኛ ብዙሃኖቻቸውን ተጠቅመው ጫናቸውን ለማሳረፍ እየጣሩ ነው። አንደኛ የኢትዮጵያ መንግስትን እና ኢትዮጵያ መሪዎችን ማቃለል፣ ማዋረድ እና ዝቅ ማድረግ በዓለም ገጽታቸው እንደ ሰይጣናዊ ሆኖ እንዲታይ የማድረግ መግለጫ ነው። ሁለተኛ የኢትዮጵያ ሕዝብ ራሱን አደራጅቶ በራሱ ጥበብ፣ በራሱ አስተያየት፣ በራሱ እውቀት ራሱን ወደፊት አሁን እንዳየ ነው 54 ሚሊዮን ሕዝብ ወጥቶ ራሱን በራሱ አስተዳድሮ የራሱን እጣ ፋንታ ለመወሰን ሲያደርግ ለነሱ ትልቅ ፍርሃትና ትልቅ ጭንቀት ነው የሚፈጥረው። ለምን እኛ ያላዘዝነው እኛ ያልነገራቸውን እንዴት ሊያደርጉ ይችላሉ? ይሄ ምርጫ እንዲደናቀፍ ጥረት ያደርጉ የነበሩ ኃይሎች ራሳቸውን ችለው የሚቆሙ አይደሉም። ሁሉም ተመጋጋቢ፣ ተናባቢ የሚቀባበሉ ነበሩ። ለምሳሌ ከቅድም ያነሳው ከፖርቱ ሱዳን እስከ ካይሮ፣ ከካይሮ እስከ አስመራ የተቀናጀ ዘመቻ ነበር። በሀገር ውስጥ ያለ የትጥቅ እንቅስቃሴን የማደራጀት የማስታጠቅ በቀለብን በቀላሃም የመደገፍ እንቅስቃሴ ነበር። ደን ደግሞ የሚዲያውን ክንፍ ደግሞ የሚመራማል የሚዲያ ተልዕኮ ወስዶ የሚዲያ ዘመቻ የሚያደርግ ዓላማው ዋናው ምንድነው? ኢትዮጵያውያን የሀገሩ ባለቤት መሆናቸውን የሚያረጋግጡት ሀገሩን የሚመራ መንግስት ሲመሰርቱ ነው። ስለዚህ ይሄንን ስታደናቀፍ እያልክ ያለው ኢትዮጵያውያን የሀገሩ ባለቤት አይደሉም። እነርሱ የሚዘውሩትን መንግስት ማስቀመጥ የሚሹት እነዚህ አካላት እኛ ያላረጋገጥነውና እውቅና ያልሰጠነው መሪ ሀገሩን እንኳን መምራት አይችልም በሚል ግብዝነት የምርጫ ሂደቱን ለማጠልሸት በብዙ ጥረዋል። ቀድሞም ቢሆን ቅድሚያ ለአፍሪካ የውጭ ጉዳይ ፖሊሲ የምትከተለው ኢትዮጵያ ግን የአፍሪካ ህብረትና የኢጋድ ታዛቢዎች ምርጫውን እንዲታዘቡት ያደረገች ሲሆን እነዚህ ታዛቢዎችም ፍትሐዊና ዲሞክራሲያዊ ምርጫ ስለመደረጉ እውቅና ሰጥተዋል። የአፍሪካን ችግር የሚፈቱት አፍሪካኖች ብቻ ናቸው። አፍሪካ ውስጥ የሚደረገውን ምርጫ መዝነው መትረው ትክክል ነው፣ ትክክል አይደለም፣ ፍትሃዊ ነው የሚለው እነሱ ብቻ ናቸው፣ ሌላ ሊሆን አይችልም። ለዚህ ነው ከኢጋድ የመጣው ከአፍሪካ ዩኒየን ታዛቢዎች መጥተው ሊያስረዱ ሊመለከቱና ሪፖርት ሊያቀርቡ የደረገው። መንግስትነት የሚመነጨው በምዕራባውያን ይሁንታ፣ በምስራቃውያን ይሁንታ ወይም ደግሞ በሀያላን ሀገራት ይሁንታ ነው እንጂ በህዝብ ይሁንታ አይደለም የሚል በአፍሪካውያን ጭንቅላት ውስጥ ይቀራል። አሁን ትልቁ ችግር ምንድነው? ቅኝ ግዛት ከአፍሪካ ወጥቷል እንጂ ከአፍሪካውያን ጭንቅላት አልወጣም ይባላል። ስቲል በአፍሪካውያን ራሳቸውን እኔ ከነጩ እኩል ነኝ፣ እኔ በሀገሬ ጣፈንታ ላይ ወስናለሁ፣ ሀገሬ የኔ እጅ ስራ ውጤት ነች የሚለው ደረጃ ላይ ራሳችንን ማድረስ አለመቻላችን አንደኛው ትልቁ አስቸጋሪ ነገር ነው። በቅኝ ግዛት አስተሳሰብ የማይመሩት ኢትዮጵያውያኑ ግን የራሳቸውን መሪ በድምጻቸው ለመምረጥና ሀገራቸውን ለማጽናት በነቂስ ወጥተው ድምጽ በመስጠት በሀገራቸው የምርጫ ሂደት ላይ ያላቸውን እምነት ለዓለም አረጋግጠዋል። 54 ሚሊዮን ህዝብን ተቀብሎ ሲያስተናግድ የከረመ ምርጫ ቦርድ የሚባል ተቋም አለ። 54 ሚሊዮን ህዝብ ወጥቶ በሰላም ወደ የቤቱ እንዲገባ ያደረገ የጸጥታ ተቋማት አሉ። መስማት ያለብን እነዚህ ተቋማት ምን ይላሉ ነው። እነዚህ ተቋማት ምን ይላሉ? የካይሮ ቀለብን እየበላ የሚያገሳብህን መስማት የለብን። የካይሮ ቀለብን ቀለሃን እየተቀበለ የሚወረውርብህን መስማት የለብን። ምርጫው በሰላማዊና ዲሞክራሲያዊ መንገድ መጠናቀቅ ድብቅ አጀንዳቸውን ያከሸፈባቸው እነዚህ ኃይሎች ዛሬም በድህረ ምርጫ የምርጫውን ሂደት ለማጠልሸት እየጣሩ ነው። 54 ሚሊዮን መራጮች የተመዘገቡበት 7ኛው ጠቅላላ ምርጫ በሰላማዊና ዲሞክራሲያዊ መንገድ የተጠናቀቀና ለሌሎች ሀገራት ልምድ የሚወሰድበት መሆኑን ያረጋገጠ ሆኗል። 7ኛው ጠቅላላ ምርጫ የኢትዮጵያን የውስጥ አንድነት ለመፈተንና በሉዓላዊነቷ ላይም ጥያቄ ለመፍጠር ለሚፈልጉ አካላት ህዝቡ በካርዶ የሰጠው ጠንካራ ምላሽ ሆኖ አልፏል።
በምርጫው ላይ የተሳተፉ በሚሊዮን የሚቆጠሩ ኢትዮጵያውያን ሀገርን በድምጽ የማጽናት ታሪካዊ ኃላፊነታቸውን በመወጣት ቁርጠኝነታቸውና ጀግንነታቸውን አስመስክረዋል። እድሉ ፈቀደ ተጨማሪ አለው። ሰባተኛው ጠቅላላ ምርጫ ተራ የድምፅ አሰጣጥ ሂደት ብቻ አልነበረም። ይልቁንም የኢትዮጵያን ሀገራዊ ህልውና ሉዓላዊነትና የውስጥ አንድነት በጽኑ መሰረት ላይ ለመገንባት ዜጎች በነቂስ የወጡበት ታሪካዊ አደባባይ እንጂ። ኢትዮጵያን በድምጻቸው ለማጽናት ቃል የገቡት መራጮች በምርጫ ጣቢያዎች የታየው ሰላማዊ ስርዓት ያለው ፍሰት የህዝቡን የፖለቲካ ብስለትና ለሀገሩ ያለውን ቀናይነት በግልጽ ያሳየ ሆኖም ታይቷል። ሰባተኛው ጠቅላላ ምርጫ ዜጎች በምርጫ ካርዳቸው የሀገርን የሰላም የልማትና የዲሞክራሲ ፍላጎት በራሳቸው ሙሉ ፈቃድና እጅ መወሰን ስለመቻላቸውም ማረጋገጫ ነው። ይህም የኢትዮጵያ ጣፋንታ የሚወሰነው በባዕዳን ኃይሎችና ፍላጎት ሳይሆን በራሷ ታማኝ ዜጎች ነፃ ውሳኔ ብቻ መሆኑን ለዓለም ያስመሰከረ ሀገራዊ መልእክት ሆኖ አልፏል። ኢትዮጵያ አንዱና ወደ ተሻለ ደረጃ እንድትወጣ ነው እኔ ምኞቴም አሳቤ። የመረጡትም ይሄን ብቻ ለማድረግ ነው እንጂ ሌላ ይሄና ይሄ የምለው ነገር የለኝም። ለምን ኢትዮጵያ ለምን አድጋ ከሌሎች ተበዳሪነት ወጥተን ለሌላ እንድናበድር ወደ ሌላ ዓላማ እንድንሻገር እግዚአብሔር ጸሎቴ ነው። አሁንም የመረጥኩት እንደዚህ ለማድረግ ነው። ኢትዮጵያ እንዲህ በዲሞክራሲ እየጎለበተች እንደ ሀያላን መንግስት ከፍ ያለች እንደምትሄድ አዝማሚያውን ተረድቼ እጅግ በጣም ደስተኛ ሆኛለሁ። በወዛ ውድድርም መግባቷንም አረጋግጫለሁ። ደስ ብሎኛል። የሉዓላዊነት መገለጫ የዲሞክራሲ ስርዓት ግንባታ ዋነኛ ምሰሶ በሆነው ሰባተኛው ጠቅላላ ምርጫ ላይ የኢትዮጵያ ሕዝብ ማለዳውን በነቂስ በመውጣት ድምፁን ሰጥቷል። ይህ የምርጫ ሂደት የፖለቲካ ውሳኔ ብቻ ሳይሆን የሀገርን ህልውናና ቀጣይነት በህዝብ አንድነት የማረጋገጫ መድረክ እንደነበረም ምስክር ሆነዋል። ዲሞክራሲ ስርዓት ግንባታ በአንድ ሀገር ላይ አስፈላጊ ነው። በጣም የሁሉም መብት እኩል እንድታይ ዲሞክራሲ ሀገር ግንባታ በጣም ወሳኝ ስለሆነ አሁን 100% የጀመረ ባይሆንም መሰረት ተጥሏል። መሰረት ተጥሏል ስለሆነ የዲሞክራሲ ሀገር ግንባታ እንዲመሰረት የራሴ አስተዋጽኦ እንዲኖረኝ ለምርጫ አስቤ ነው የሄድኩት። እኔ በራሴ በግል ምርጫ የወጣሁት አንደኛ የራሴ መብት መሆኑን አውቃለሁ። ደግሞ ምርጫ ማድረግ አንድ መንግስት መመስረት ነው። ያንን መንግስት ደግሞ የሚመስረተው በእኔና በሌሎቹ ባካሄዱት ምርጫ ድምጽ ነው። ስለዚህ ያንን አውቄ እኔም በራሴ ያው ድምጽ ሰጥቻለሁ። ማንኛውም ሀገር ዘላቂና አስተማማኝ ልማትን ለማምጣት በመጀመሪያ የፖለቲካ መረጋጋትና የህዝብ አመኔታን ማግኘት የግድ ይለዋል። የኢትዮጵያ ህዝብን በሰባተኛው ጠቅላላ ምርጫ ላይ በነቂስ ወጥቶ ድምፁን የሰጠው ይህንን እውነታ በተግባር ለመተርጎም ነው። መራጮች በምርጫ ካርዳቸው አማካኝነት የሰጡት ድምፅ የኢትዮጵያን የወደፊት የልማት አቅጣጫና የሰላም መሰረት የወሰነ ታሪካዊ ክስተት ሆኖ ተመዝግበዋል። በጋራ ወጥተን ይበጀናል ብለን የፈረጥነው ያለ ምክንያት አይደለም። እኛም ከሚመጣ መንግስት ጎን ለጎን ቆመን የልማቱን ጥያቄ እንድንመልስ የጋራ ነው። አንድ መንግስት ብቻ ተብሎ የሚተው ነገር ሳይሆን ከታች እስከ ላይ ከቀበሌ፣ ክልል፣ ፌዴራል ሆኖ ተያይዞ ልማቶቹን ጥያቄዎቹን እንዲመለስ ነው የኛ ዋና ዓላማ። በሞራል ነው ዘንድሮ የወጣ ነውና ደስ ይላል። ምርጫችንም ደግሞ በሰላማዊ ተጠናቋል። አገሩ ሰላም እንዲሆን አገሩ እንዲለማ እና እንዲበለጸግ ነው የምንፈልገው። ለዛ ነው የመረጥነው። በዛን ጊዜ ትንሽ ራሴ ያመመኝ ነበር። ነገር ግን ግዴታ የዜግነት ግዴታ ስለሆነ መጥቼ ተሰለፍኩ። ከዛ በኋላ የፈለኩት መርጫለሁ። የኛን የምንፈልገው ዓላማ ልማት ነው። መልካም አስተዳደር ያለው ስራዎቹን ወደ ተግባር ለማግኘት የኛ ህዝብ ኃላፊነት ይቀበላል። የኢትዮጵያ ህዝብ በሰባተኛው ጠቅላላ ምርጫ ላይ ያሳየው የአንድነት ጽናት ሀገርን በድምጽ የመጠበቅና የማስቀጠል ታላቅ ብሔራዊ ኃላፊነት በተሳካ ሁኔታ መወጣቱን የሚያሳይ ደማቅ የታሪክ ምዕራፍ ሆኖ ተመዝግበዋል። በአጠቃላይ ሰባተኛው ጠቅላላ ምርጫ ኢትዮጵያውያን የልማትና የሰላም ፍላጎታቸውን በራሳቸው እጅ የወሰኑበት፣ ልዩነቶቻቸውን በዲሞክራሲያዊ አግባብ ፈትነው ለሀገራዊ ብልጽግና በአንድነት ለመቆም ቃል የገቡበት ታሪካዊ ምዕራፍ ነው። የሰባተኛው ጠቅላላ ምርጫ ጊዜያዊ ውጤቶች በየምርጫ ጣቢያዎች እየተገለጹ ይገኛሉ። ተፎካካሪ ፓርቲዎችም የምርጫ ውጤት አቀባበል የዲሞክራሲያዊ ስርዓት መገለጫ ነው ብለዋል። ተፎካካሪ ፓርቲዎች ለሀገር ግንባታ በጋራ መስራት ያላቸውን ቁርጠኝነትም እያሳዩ ነው። ቅድስት ማሞ በዚህ ጉዳይ ላይ ያጠናቀረችው ዘገባ አለ። ሰባተኛው ጠቅላላ ምርጫ ተካሂዷል። በምርጫው በፖለቲካ ፓርቲና በግል በመወዳደር ለቀጣዩ 5 ዓመታት ሀገሪቱን ለማስተዳደር የሚያበቃቸውን ፉክክር ሲያደርጉም ቆይተዋል። አሁን ላይ በምርጫ ጣቢያዎች ውጤት እየተገለጸ ይገኛል። ዜጎች በምርጫው በነቂስ ወጥተው እንደተሳተፉ ሁሉ ተፎካካሪ የፖለቲካ ፓርቲዎችም የምርጫውን ውጤት አቀባበል አንዱ የዲሞክራሲያዊነት መገለጫ ነው። ተፎካካሪ የፖለቲካ ፓርቲዎች ለሀገር ግንባታ፣ ለሰላማዊ የፖለቲካ እንቅስቃሴ መኖር
ሲሰሩ ቆይተዋል። በምርጫው ሀገር የምታሸንፍ በመሆኑም ውጤቱን በጸጋ ተቀብለው ለሀገር ግንባታ በጋራ መስራታቸውም ከኢትዮጵያዊነታቸው የሚመነጭ ነው። የምታሸንፏ ሀገራችን ኢትዮጵያ ናት። ፓርቲዎች ግለሰቦች ናቸው። ፓርቲ ይመጣል ይሄዳል። በዚህ ሂደት ውስጥ በሀገር ግንባታ ውስጥ አስተዋጽኦ የሚያደርግ ማን ናቸው ድጋፍ እናደርጋለን። ይሄ የማሸነፍና የመሸነፍ ጉዳይ ብቻ ሳይሆን በሀገር ግንባታ ውስጥ የራስን አስተዋጽኦ እንደማድረግ ሁሉ የመጣውን ሁሉ በጸጋ እንቀበላለን። አክብረንም ውጤታችንን አክብረንም እንቀበላለን። ላሸነፈውም እንኳን ደስ አለህ እንላለን። ውጤቱ እንግዲህ መራጩ የመረጠውን የግድ ድምጽ ይከበራል። በእኛ ፓርቲ አስተሳሰብም ቢሆን እኛ የህዝብን ድምጽ እናከብራለን። ውጤቱ እንግዲህ ህዝብ የመረጠው ወይንም መራጭ የመረጠውን እስከሆነ ድረስ በጸጋ እንቀበላለን። ምክንያቱም እስካሁን ድረስ ያየናቸው ሂደቶች የመጣናቸው ሂደቶች ጥሩ ናቸው። ዲሞክራሲ መገለጫው ሉዓላዊ ወይም ደግሞ የድምጹ ወይም ደግሞ የስልጣን ባለቤት ህዝብ ነው። ህዝብ የመረጠውን እኛም እንቀበላለን። ያልሰራናቸው ነገሮች ሊኖሩ ይችላሉ፣ ያጎደልናቸው ነገሮች ሊኖሩ ይችላሉ። በዚህ አግባብ ደግሞ ድምጽ ላናገኝ እንችላለን። ህዝቡ ሰልጥኖ ዘምኖ ውጤቱን አስቀምጧል። ውጤቱን በጸጋ ተቀብለን ደግሞ በጋራ ህዝባችንንም ከችግር ውስጥ የምናወጣበት ሀገራችን ትላልቅ ጥያቄዎች ጠይቃለች። እሱን በጋራ የምናሳካበት መንገድ ላይ ርብርብ እናደርጋለን የሚል ጽኑ እምነት ነው ያለን። እንደ ፓርቲ ውጤቱ ምንም ይሁን ምንም በጸጋ እንቀበላለን። የፌዴሪ ጠቅላይ ሚኒስትርና የብልጽግና ፓርቲ ፕሬዝዳንት አብይ አህመድ ለምርጫ በተወዳደሩበት የበሻሻ የምርጫ ጣቢያ በተገኙበት ወቅት ቀጣዮቹ 5 ዓመታት ለበለጠ የሀገር እድገት መስራት የሚጠበቅበት ወቅት መሆኑን አስታውሰው የምርጫውን ውጤት በጸጋ ለመቀበል ዝግጁ መሆናቸውን አረጋግጠዋል። ይህ 5 ዓመት የኢትዮጵያ በርካታ የታሪክ ጥፋት የሚታይበት 5 ዓመት ነው። ይህ 5 ዓመት እስካሁን ከሰራነው በላይ መድከም ይጠይቃል። እስካሁን ከለፋነው በላይ መልፋት ይጠይቃል። እስካሁን ካሰብነው በላይ ማሰብ ይጠይቃል። እስካሁን ከተደመርነው በላይ መደመር ይጠይቃል። የትናንትናዋ ኢትዮጵያ በሚቀጥለው 5 ዓመት አናያትም። የተቀየረች የተለወጠች ቢያንስ የማትለምን ራሷን ችላ የምትቆም በከባቢው አንከር የሆነች ሀገር ለማየት ብዙ ልፋት፣ ብዙ ድካም፣ ብዙ ስራ ይፈልጋል። እነዚህ እንመረጥ ባዮች ከየትኛውም ወገን ይሁኑ ይህ ታላቅ ኃላፊነት ገብቷቸው ዝግጁ መሆናቸው ያሳስበኛል። እኔ በግል ያሳስበኛል። እስካሁን ከሰራሁት በላይ የዚህ ህዝብ ይሁንታ ባገኝና ብመረጥ ምን አድርጌ ነው የምከሰው የሚለው ጉዳይ ያሳስበኛልና ተመራጮች ታላቅ ኃላፊነት እንዳለባቸው አውቀው ቢሰናዱ መልካም ነው ላለው። ኢትዮጵያ ሁላችሁም እንደምታውቁት ጥንታዊ ሀገር ነው። ስርዓት ያውቃል፣ መንግስት ያውቃል፣ በሚያስፈልግ ጊዜ መሰብሰብን ያውቃል፣ በሚያስፈልግ ጊዜ መዝመትን ያውቃል፣ በሚያስፈልግ ጊዜ ዋጋ መክፈልን ያውቃል። ይሄን ህዝብ በትናንሽ ፕሮፓጋንዳ ሸብረክ ማድረግ አይቻልም። ታላቅነቱን ግን ያከበረንን አክብረን እየመረጠንን ሰርተንለት ህይወቱን ቀይረን ነክተን የምናልፍ ከሆነ ለሁላችንም ዊን ዊን ይሆናል። ሁላችን አሸናፊ እንሆናለንና አስደማሚ ጊዜ ነው። ታላቅ የዲሞክራሲ ስርዓት ግንባታ የሚታይበት ጊዜ ነው። ይሄ ጉዳይ ተጠናክሮ እንዲቀጥል ሁላችን እንድንበረታ፣ ያሸነፉ በታማኝነት እንዲያገለግሉ፣ የተሸነፉ ደግሞ በጸጋ ውጤቱ እንዲቀበሉ ማሳሰብ ፈልጋለሁ። በዚህ ቦታ የሚመጣውን ውጤት በጸጋ ለመቀበል በእኛ በኩል ዝግጁ ነን። ህዝቡ ላደረገው አጠቃላይ ተጋድሎ እና ጀግንነት ከፍተኛ ምስጋና ማቅረብ ፈልጋለሁ። መልከ ብዙ የሆነውና በብዝሃ ህይወት ሀብቱ በዩኔስኮ የተመዘገበው የባሌ ተራሮች ብሔራዊ ፓርክ የአካባቢው ማህበረሰብ ያሳተፈ የጥበቃ ስልት ተዘርግቶለታል። በፓርኩ ቀደም ሲል ይስተዋሉ የነበሩ ህገወጥ ሰፈራ ስጋቶችን በመቅረፍ ለብዝሃ ህይወት ቀጣይነት አስተማማኝ ዋስትናም እየተሰጠ ነው። ባየሙላት ተጨማሪ ዘገባ አለው። ወደ ውጭ ዜና እናመራለን። የአሜሪካ ሕዝብ ተወካዮች ምክር ቤት በትራምፕ የኢራን ጦርነት ላይ እገዳ ጥሏል። በሪፐብሊካን ፓርቲ የሚመራ የአሜሪካ ሕዝብ ተወካዮች ምክር ቤት ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የጀመሩትን ጦርነት እንዲያቆሙ የሚያስገድድ የውሳኔ ሀሳብ በ215 ለ208 ድምፅ አጽድቋል። ይህ እርምጃ 4 የሪፐብሊካን ፓርቲ አባላት ከዲሞክራቶች ጋር መተባበር ድምፅ የሰጡበት ሲሆን ይህም 3 ወራት ባስቆጠረው የኢራን ግጭት ዙሪያ በፕሬዚዳንቱ የገዛ ፓርቲ ውስጥ እያደገ የመጣውን ስጋትና አለመተማመን በግልጽ ያሳየ ሆኗል። የጸደቀው የጦርነት ስልጣን ገደብ ውሳኔ ኮንግረሱ በይፋ ጦርነት ካላወጀ ወይም ወታደራዊ ኃይል ለመጠቀም ህጋዊ ፈቃድ ካልተሰጠ በቀር ፕሬዚዳንት ትራምፕ የአሜሪካን ጦር ኃይልን ከኢራን እንዲያስወጡ ያዛል። ዲሞክራቶች ህገ መንግስቱ ጦርነት ማወጅ ስልጣን የሰጠው ለህግ አውጪው አካል እንጂ ለፕሬዚዳንቱ እንዳልሆነ በመግለጽ
ትራምፕ ሀገሪቱን ግልጽ ስትራቴጂ ወደሌለው የረጅም ጊዜ መካከለኛው ምስራቅ ጦርነት ውስጥ እየከተቱ ነው ሲል አስጠንቅቀዋል። የኮንግረስ ውሳኔ የመጣው ባለፈው የካቲት ወር ከተጀመረው የጋራ የአየር ድብደባ ወዲህ የነዳጅ የምግብና ሌሎች መሰረታዊ ቁሳቁሶች ዋጋ በከፍተኛ ሁኔታ በመናሩ ነው። ዲሞክራቶች ይህንኑ የኑሮ ውድነት በመጪው ህዳር ወር ለሚካሄደው የኮንግረስ አጋማሽ ምርጫ ዋነኛ የቅስቀሳ መፈክራቸው ያደረጉት ሲሆን ሪፐብሊካን ህግ አውጪዎችም ይኸው የኢኮኖሚ ቀውስ በምርጫው ወንበራቸው ሊያሳጣቸው እንደሚችል በመስጋት የትራምፕን አካሄድ መቃወም ጀምረዋል። ዘገባው የሮይተርስና ቢቢሲ ነው። ኢቲቪ 57 ይቀጥላል። በተከታታይ የቢዝነስና ስፖርት ጉዳዮች ወደ እናንተ ይደርሳሉ። ከኔ ጋር 2 ሰዓት ላይ መልሰን እንገናኛለን። አብራችን ቆዩ።